እንግዲህ አሁን ያነበብኩላችሁ ታሪክ መጥምቁ ዮሐንስ ከመታረዱ በፊት በእስር ቤት ሆኖ የነበረ ታሪክ ነው። ያሰረው ይሄ ሄሮድስ አንቲፓስ የተባለው የገሊላው ንጉስ ነው። እስቲ ስለ እስሩ እንመልከት። ዮሐንስ በወህኒ እያለ የክርስቶስን ሥራ ሰምቶ፣ የማንን ሥራ? የክርስቶስን ሥራ ሰምቶ። ሰው የክርስቶስን ሥራ ሲሰማ ጥያቄ ይፈጥርበታል ወይ? ለዮሐንስ ለመጥምቁ ትልቅ ጥያቄ ነው የፈጠረበት። የምትመጣው ነቢይ አንተ ነህ ወይስ ሌላ እንጠብቅ? እንዴ ሰው የክርስቶስን ሥራ አሁን በዚህ ጌታ እንዲሰራ ቢባል ብትሰሙ ምንድነው የሚሰማችሁ? እናንተ ብትሆኑ ደስ ነው የሚያሰኛችሁ? ሃሌሉያ ነው የሚያሰኛችሁ? ወይስ ጥያቄ ነው የሚፈጥርባችሁ? ለመጥምቁ ዮሐንስ ሃሌሉያ የሚያሰኛ አይደለም። ጥያቄ ፈጠረበትና እሱ እዛ ጌታን መንገድ ሲጠርጉሎ ስለ ወንጌል እስር ቤት ነው ያለው እና የኢየሱስን ሥራ ሰምቶ ይላል። ሁለት ደቀ መዛሙርቶቹ ያው ሊጠይቁት እስር ቤት ሲመጡ ዮሐንስ መጥምቁ የራሱ ደቀ መዛሙርት አሉት፣ ፈሪሳውያን የራሳቸው አሉት፣ ኢየሱስም የራሱ አሉት። አብዛኞቹ ግን ወደ ኢየሱስ መጥተዋል፣ ወደ ፈሪሳውያን ሳይሆን እና ሁለቱን የራሱን ደቀ መዝሙር ላከና የምትመጣው ነብይ አንተ ነው ወይስ ሌላ እንጠብቅ ብሎ ጠየቀ። ኢየሱስም መልስ ሰጠው። ኢየሱስ ይመልሳል በለው እስቲ። ዮሐንስ መጥምቁ ጥያቄ ጠየቀ። ዛሬ እኛ ተንበርክከን ኢየሱስን እንደምንጠይቀው ጥያቄ ጠየቀ። መቼም ወደ አብ እንዳይጠይቅ፣ ወደ ሰማይ አሻቅቦ እንዳይጸልይ አምላክ ሥጋ ለብሶ ወርዷል አይደለ እንዴ? ወደ አብ እንደው ልጠይቅ እንኳን እንዳይል እሱ የምወደው ልጄ ነውና እሱ ምን በሉት ተብሏል? ስሙ ተብሏል። የኢየሱስን ደግሞ ሥራ ሲሰማ እሱ እስር ቤት ነው። ሰዎች እየተፈቱ ነው የሚሰማው። እውር እየበራ ነው፣ አንካሳ እየዘለለ ነው። እኔ እግዚአብሔር ሰው እስር ቤት ቁጭ ብዬ እውነት እሱ ነው መሲሁ አይደለም ጥያቄ ፈጥሮበታል። ሰው ብዙ ጥያቄ የሚፈጥሩብን ነገሮች አሉ። ዛሬ ጌታ ይመልስልናል። መጥተው ዮሐንስ ደቀ መዛሙርቶች ምን አሉት? መጥምቁ ዮሐንስ የምትመጣው አንተ ነህ ወይስ ሌላ እንጠብቅ ይልህናል? ምን ትላለህ ሲሉት ቆዩ አላቸው። እዚሁ ቆዩ እስቲ አለና ኢየሱስ ምንም አይደለም፣ እውሮችን አበራ፣ አንካሶችን አዘለለ፣ በሽተኛ ለምጻሞችን ሁሉ ፈወሰና እንግዲህ አሁን ሄዳችሁ ያያችሁትን የሰማችሁትን ለዮሐንስ አውሩለታል። አሳይቶ ነው ጌታ ፕሩፍ አድርጎ እንደገና ማሰምቶ ሂዱ። እስቲ ምንድነው ያዩት? ምንድነው የሰሙት? እንመለከታለን። ያዩትን እንመልከት። ያዩት እውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ። ይሄ የሚታዩ ነገሮች ናቸው። እነዚህ ደቀ መዛሙርቶች ኢየሱስ ይህን ሲያደርግ እዛው ባይናቸው አይተዋል። እውሮች ሲያዩ፣ አንካሶች ሲዘሉ፣ ለምጻሞች ሲነጹ፣ ደንቆሮች ሲሰሙ አይተዋል። የሚገርመው ያያችሁትም ብቻ አላለም፣ የሰማችሁትም። እስቲ ምንድነው የሰሙት? ለድሆች ወንጌል ይሰበካል። ወንጌል ሲሰበክ ይሰማል ወይስ ይታያል? አብዛኛው ወንጌል ሲሰበክ ይሰማል። የሚናገረው ቃል ነው ግን ሕይወት ሆኖ የሰዎችን ሕይወት የሚለውጥ። ወንጌል ሲሰበክ ይሰማል እንጂ አይታይም። ይሰማል። ምልክቶች፣ ሳይን፣ ወንደሮች ግን ሲደረጉ፣ አንካሶች ሲዘሉ የሚታዩ ናቸው። ሌላው የሚሰማው ነገር ምንድነው? እንዲህ ይላል፣ በእኔ የማይሰናከል ብፁዕ ነው። ይሄንን ሄዳችሁ ለማን አውሩለት? ይሄን ሰሙ ከማን? በእኔ የማይሰናከል ሰው ብፁዕ ነው ብላችሁ ሄዳችሁ ለመጥምቁ ዮሐንስ ንገሩት አለ። ብዙ ጊዜ አሰናከለኝ፣ ተሰነካከልኩ የሚሉ ምኖች ናቸው? አዳዲሶች ናቸው። ግን አሁን ጌታ የሚለው ለምንድን ነው? አንጋፋ ለሆነ የመጨረሻ የብሉይ ኪዳን ነቢይ ለተባለ፣ ገና ከእናቱ ማኅፀን መንፈስ ቅዱስ ለተሞላ፣ ነገሥታት ለማይፈራ፣ በኤልያስ መንፈስ ለተነሳ ለዚህ ለእግዚአብሔር ሰው የመጣለን መልእክትን ምንድነው? በእኔ የማይሰናከል ብፁዕ ነው። ለመሆኑ ሰው በጌታ ይሰናከላል እንዴ? ሰው በሰው ይሰናከላል፣ ሰው በሰይጣን ይሰናከላል። ጌታ በራሱ ሰውን ያሰናክላል ወይ? ሰው በጌታ ይሰናከላል ወይ? አሁን እኮ እዚህ ጋር የሚለው በእኔ በአብ አላለም፣ በወልድ አላለም፣ በመንፈስ ቅዱስ አላለም፣ በሰይጣንም አላለም፣ በሰውም አላለም። ባይዘው ኢየሱስ የራሱ ፐርሰናሊቲ አለ፣ መንፈስ ቅዱስ የራሱ ፐርሰናሊቲ አለው፣ አብ የራሱ ፐርሰናሊቲ አለው።
አይሁዶች አሁን ብትመለከቷቸው በአብ አይሰናከሉ። ብዙ ጊዜ ሰዎችን የሚያሰናክል አብዛኛውን በዘመናችን ብታዩ የመንፈስ ቅዱስ አሰራር አንዳንዴ ሰዎችን ያሰናክላል አይደል? አሁን እኮ አጋንንት ይወጣሉ፣ ሰዎች ይፈወሳሉ ብትሉ ይሄ ድሮ በሐዋርያት ዘመን ነው እንጂ አሁን የለም የሚሉ ብዙ አሉ። ኢየሱስ አሁን ራሱን ነው በእኔ ነው ያለው። በአብ አላለም፣ በመንፈስ ቅዱስ አላለም። ወልድ ራሱ የራሱ ፐርሰናሊቲ አለው። በእኔ የማይሰናከል ሲል ለካ ሰው በኢየሱስ የሚሰናከላል። ሰው በሰው እንዴት እንደሚሰናከል እናያለን። ማርቆስ 9:42 ላይ እንዲህ ይላል፣ በእኔ ከሚያምኑት ከነዚህ ከታናናሾቹ አንዱን የሚያሰናክል 2 ትላልቅ ወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይሻለዋል። አንድ ሰው ከነዚህ ከታናናሾቹ እኔን ከሚከተሉ አንዱን ቢያሰናክል አንገቱ ላይ የወፍጮ ድንጋይ ታስሮ ባህር ውስጥ ቢጣል ይቀላል የሚያሰናክለውን ሰውን ቢያሰናክል ነው የሚለው የእግዚአብሔር ቃል። ሌላው አንደኛ ቆሮንቶስ 8:13 ላይ እንዲህ ይላል፣ ስለዚህ መብል ወንድሜን የሚያሰናክለው ከሆነ ወንድሜን እንዳላሰናክለው ለዘላለም ከቶ ስጋን አልበላም። እኔ ስጋ በመብላት ወንድሜ የሚሰናከል ከሆነ ለዘላለም ከቶ ስጋን አልበላም። ለካ ሰውን ስለሚያሰናክል ነው። ሰይጣን ደግሞ ሰውን ያሰናክላል። ጌታ ኢየሱስን ሊያሰናክለው ሞክሮ ነበር። ማቴዎስ 16:23 ላይ እርሱ ግን ዘወር ብሎ ጴጥሮስን ወደ ኋላዬ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነብኛል። which means hindrance ሆነብኛል። አንተ ለኔ ስታምብሊንግ ብሎክ ሆነብኛል። ስለዚህ እንቅፋት ሆነብኛል፣ ዞር በል አለው። ሰይጣን ኢየሱስን ሊያሰናክል የሞከረ እኔና እናንተንማ ስንት ትራፖል አዘጋጅቶልናል። ስንት ጊዜ አምልጠን ነው እንጂ ወጥመድ ተሰብሮኛ አምልጠን ነው እንጂ ስንት ጊዜ እንቅፋት አዘጋጅቶልናል። ታውቃላችሁ፣ ሰውን ያሰናክላል፣ ሰይጣን ሰውን ያሰናክላል። ኢየሱስንም ሞክሯል፣ እንቅፋት አኑሮበታል። ግን ኢየሱስ አሁን እዚህ ጋር የሚለው በእኔ የማይሰናከል ብፁዕ ነው አለ። በእኔ የማይሰናከል ካለ የሚሰናከል አለ ማለት ነው። በማን? በራሱ በክርስቶስ። በእውነት ሰው በክርስቶስ ይሰናከላል ብትሉኝ መልሱ ምንም ጥርጥር የለውም፣ ይሰናከላል። ሰው በክርስቶስ በራሱ ይሰናከላል። እንዴት እንደሚሰናከል ከእግዚአብሔር ቃል እንመለከታለን። ለምንድን ነው ሰው በክርስቶስ የሚሰናከለው? እሺ ሰይጣንስ ክፉ ነው፣ ሰውን አጥምዶ ሊጥል ያሰናክላል። እሺ ሌላው ሰው ለሰው ምቀኛም ነው፣ ቅናትም ሊኖር ይችላል፣ ሰውን ሊያሰናክለው ይችላል። እንዴት ሰውን የሚያድን ጌታ ሰው ይሰናከልበታል በሱ በራሱ? ምንድነው ሰው በክርስቶስ የሚሰናከለው ብትሉኝ መንፈሳዊ አለት ስለሆነ ነው። መንፈሳዊ አለት ስለሆነ ነው። መጽሐፍ ቅዱሳችን ውስጥ አለት የተጠቀሰው ለትላልቅ 3 ፐርፐዞች ነው። አንደኛው ለመንፈሳዊ መጠጥ የሚፈልቅበት ነው። አለት መንፈሳዊ መጠጥ እንደሚፈልቅበት ከእግዚአብሔር ቃል እናያለን። አንደኛ ቆሮንቶስ 10:4 ላይ እንደዚህ ይላል። ዘጸአት 17:6 ሄዳችሁ ልታነቡት ትችላላችሁ። ሁሉም ያንን መንፈሳዊ መጠጥ ጠጡ፣ ይከተላቸውም ከነበረ ከመንፈሳዊ አለት ጠጥተዋልና ያም ማለት ክርስቶስ ነበር ይላል። ይከተላቸው የነበረ መንፈሳዊ አለት ነበረ ይላል። ሁሉም የእስራኤል ሕዝቦች ከየት ጠጡ ይላል? ከመንፈሳዊ አለት ጠጡ ይላል። መንፈሳዊ ጥማት ያላችሁ መርካት የምትችሉት ከመንፈሳዊ አለት ከሚፈልቀው ውሃ ብቻ ነው። ትዝ ይላችኋል፣ ሙሴን ሄደና እግዚአብሔር ያ ኤርትራን ባህር የከፈልክበትን በትር ያዛል። የእስራኤል ሕዝብ ተጠማና ሲያጉረመርም እንግዲህ ይህንን በትር ውሰድና ይህንን አለት ምታው አለ። በኮሬብ ላይ ነው መሰለኝ። አለቱን ስትመታው ውሃ ይፈልቃል፣ ሕዝቡም ከዛ ይጠጣል አለ። ይህ አለት ትልቅ ምስጢር አለው። ሙሴን ከነዓን እንዳይገባ የከለከለው ይህ አለት ነው። በመጀመሪያው መታ፣ ሕዝቡ ጠጣ። ለሁለተኛ ጊዜ አጉረመረሙ፣ አሁንም ውሃ ተጠማን ብለው። እንግዲህ አሁንስ አለ እግዚአብሔር፣ አሁን ግን በትርን ይዛ አትመታ፣ ሄደ ቃል ብቻ ተናገር አለው። ሙሴ ግን እንደ ልማዱ አንዳንዴ ከልማድ ያውጣን እግዚአብሔር።
አጉል ልማድ እግዚአብሔር አይለመድም፣ ስራውም አይለመድም። እኛንን ሃይማኖተኛ መሆን ስለምንወድ የምናላምደው ምክንያቱም ሰይጣን እንደሚለምድበት ስለሚያውቅና ህዝቡን ስለሚያስትበት እግዚአብሔር አሰራሩን ይለዋውጣል። ትላንት በበትር መታ፣ አሁን ግን ቃል ተናገራለሁ። ያ አለት ክርስቶስ ነበር። ይኸው በቀራንዮ መስቀል ላይ የናዝሬቱ ኢየሱስ ለአንዴና ለመጨረሻ ነው በመስቀል ላይ የደቀቀው የተመታው። ሰዎች ያ አለት ተመቶ ነው ከዛ አለት የወጣ የህይወት ውሃ ነው ዛሬ ለብዙዎች መጠጥ ነው። አሁን ግን በመምታት አይደለም፣ ወንጌልን በመናገር ነው፣ በመስበክ ነው። ሙሴ ይህን ታይፖሎጂ ነው ያበላሸው። ምን አደረገ? ሄደ ተናገር ሲለው ተቆጥቶ ነበር። ሙሴ ተናዶ ነበር። ያው የሰው ቁጣ እንደሆነ የእግዚአብሔር ጽድቅን አይሰራም። በተቆጣ ጊዜ ሄዶ አለቱን ሲሞታ እግዚአብሔር ከነዓንን አትገባም አለ። ምክንያቱም አሰራሬን አበላሻል። እግዚአብሔር የነገን እያየ የብሉይ ኪዳን ጥላን እየጠበቀ የሚሄደው ነገ ለአዲስ ኪዳን ምሳሌ የሚሆነውን ነገር ነው እያስሄደ ያለው። ሙሴ ግን አበላሸበት። አትገባም አለው ከነዓን። ደግመን እንዳትጠይቀኝ አትገባም አለ። አለቱን መምታት አልነበረበትም። በሁለተኛው መናገር። ወገኖች መታዘዝ ከመስዋዕት ይበልጣል። ምንም ነገር ከምናደርገው ይልቅ እግዚአብሔር የሚለውን መስማት ብቻ። እግዚአብሔርን ለማስደሰት ብዙ ነገር እንጥራለን። እግዚአብሔር የሚያደርገውን ያውቃል። የእግዚአብሔርን መንፈስ ያማከረ ማን ነው ይላል። አናማክረው። እሱ ራሱ በቂ ነው። ለራሱ የሚያደርገውን ያውቃል። እኛ ነን እንጂ የሚያደርጉትን አያውቁምና ይቅር በላቸው የተባለው ለኛ ነው። ጌታ ግን የሚያደርገውን ያውቃል። ስለዚህ አትምታ፣ ተናገር ነው የተባለው። እሱ ግን መታ። which means ኢየሱስ ሁሌ እየተቀጠቀጠ ህዝቡ እንዲድኑ እንዲጠጡ ነበር አይደለም። ኢየሱስ ለአንዴና ለመጨረሻ ነው የሞተው። ለአንዴና ለመጨረሻ ነው በመስቀል ላይ የተቀጠቀጠው። ያን የመስቀል ስራ እየተናገርን ነው ዛሬ ሰዎች የሚድኑ። ያን ቃል ስንናገረው የመስቀሉ ቃል ለሚጠፉ ሞኝነት፣ ለኛ ግን ለምንድን የእግዚአብሔር ኃይል ነው ስለሚል ያን ቃል ስንናገረው ነው ሰዎች ህይወት ውሃ ከሆዳቸው የሚፈልቅ። ሙሴ ግን ይህን ታይፖሎጂ አበላሽ። ሌላው መንፈሳዊ አለት ትርጉሙ ምንድነው? መንፈሳዊ መሰረት የሚመሰረትበት ነው። ጳውሎስ ለቆሮንቶስ ሰዎች አንደኛ ቆሮንቶስ 3:11 ላይ እንዲህ ይላል፣ ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልም፣ እርሱም ኢየሱስ ክርስቶስ ነው አለ። ጴጥሮስም ምንድነው ያለው? በዚህች አለት ላይ ቤተክርስቲያኔን እሰራለሁ አለ። ስለዚህ ቤተክርስቲያን የተሰራችው በአለት ላይ ነው። አለቱ ክርስቶስ ነው። መሰረት የሚመሰረትበት ነው። ወገኖቼ እኛ ጌታን ስንቀበል ይሄ አለት ወደኛ ውስጥ ገብቷል። አንደኛ መንፈሳዊ ቤት ሆነን ለመሰራት የክርስቶስ ቤተ መቅደስ ለመሆን መጀመሪያ አለቱ መሰረት ሆኖ በህይወታችን ላይ መግባት አለበት። ሌላው ደግሞ መንፈሳዊ ጥማት ተጠማው። ትዝ ይላችኋል ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል አለ፣ አጽናኙን እልካለሁ አለ። አለቱ እነሱ ውስጥ ስፍራ ስላለው ነው መንፈስ ቅዱስ ከነሱ መፍለቅ የጀመረው። ይኸው አለቱ በውስጡ ለሌለው ሰው ቤትም በሉኝ መንፈስ ቅዱስ ከሆዱ አይፈልቅም። አለቱ መጀመሪያ መግባት አለበት። ከአለቱ ነው ውሃ የሚፈልቀው፣ ያም ክርስቶስ ነው። ክርስቶስን ስንቀበል ነው መንፈስ ቅዱስ ከኛ ውስጥ መፍለቅ የሚጀምረው። ህይወት መፍለቅ እንዲበዛላችሁ መጣው ያለው። ሌላው አለት የማሰናከያ አለት ተብሏል። ይኸው አንደኛው መሰረት የሚሆን ነው፣ ሁለተኛው መንፈሳዊ ውሃ የሚፈልቅበት ነው፣ ሶስተኛው ግን አለት የማሰናከያ አለት ተብሏል። አንደኛ ሮሜ 9:33 ላይ እንዲህ ይላል፣ እነሆ በጽዮን የእንቅፋት ድንጋይ የማሰናከያ አለት አኖራለሁ፣ በእርሱ የሚያምን አያፍርም ተብሎ ተጽፏልና በእንቅፋት ድንጋይ ተሰናከሉ ይላል። ታውቃላችሁ አለቱን ምን ብሎታል? የማሰናከያ አለት። ያ አለት ማን ነው ብለናል? ያ አለት በጽዮን አኖረዋለሁ፣ በሱ የሚያምኑ አያፍሩም። ነገር ግን ይላል በእርሱ የሚያምን አያፍርም ተብሎ ተጽፏልና በእንቅፋት ድንጋይ ግን ተሰናከሉ። እነሆ በጽዮን የእንቅፋትን ድንጋይ አኖራለሁ። እግዚአብሔር ነው ራሱ በጽዮን አምጥቶ ያን እንቅፋት ድንጋይ ያስቀመጠው ያን አለት። ይሄ አለት ብዙዎችን እንደሚያሰናክል
መጽሐፍ ቅዱስ ይናገራል። ደግሜ ያነባዋለሁ ሌላ ቦታ ደግሞ በአዲሱ ትርጉም። ቆይ ላንብብላችሁ ይሄንኑ ሐሳብ እዚሁ ሮሜ 9:33 አዲሱ ትርጉም ምን እንደሚል ላንብብላችሁ። እነሆ ሰዎች እንዲደናቀፉ፣ በደንብ ስሙ። እኔ አይደለም የኔ ቃል አይደለም የእግዚአብሔር ቃል ነው። ሄዳችሁ ቤታችሁ አዲሱ ትርጉም ላይ አንብቡ። ሮሜ 9:33 ላይ ሰዎች እንዲደናቀፉ የሚያደርግ ድንጋይ፣ እንዲወድቁ የሚያደርግ ድንጋይ፣ እንዲወድቁ የሚያደርግ አለት በጽዮን አስቀምጣል። እግዚአብሔር ሰዎች እንዲደናቀፉ እንዲወድቁ የሚያደርግ አለት የት አስቀምጣል ይላል? በጽዮን። ኢሳይያስም ላይ የሚለው አለ። ኢሳይያስ 8:14 እና 15 ሄዳችሁ አንብቡት። እንዲህ ይላል፣ እርሱ ለመቅደስ ይሆናል። ማን? ይሄ አለት ይኸው እሱ ለመቅደስ ይሆናል ይልና ነገር ግን ይላል ለሁለቱ ለእስራኤል ቤቶች፣ ለማን? ለይሁዳና ለሰማርያ ሰዎች፣ ለነዛ ለሁለቱ ለተከፈሉት ለእስራኤል ቤቶች ይላል ለእንቅፋት ድንጋይ፣ ለማሰናከያ አለት፣ በኢየሩሳሌም ለሚኖሩ ለወጥመድ ላሽክላ ይሆናል። ብዙዎች በእርሱ ይሰናከላሉ፣ ይወድቁማል፣ ይሰበሩማል፣ ይጠመዱማል፣ ይያዙማል። ለሚያምኑ ግን አያፍሩም ተብሏል። አለቱ ግን ወደድንም ጠላንም ያደናቅፋል። መጥምቁ ዮሐንስም ምንድነው ያለው? በእኔ የማይሰናከል በእኔ ባለቱ የማይጠመድ የማይወድቅ የማይሰናከል የማይሰበር ምንድነው? ብፁዕ ነው፣ ብለስድ ነው። ደግሞ የሚገርማችሁ ይሄንን አለት የት ነው የማስቀምጠው አለ እግዚአብሔር። የሚያደናቅፍ ነገር የቱ ጋር ነው የማስቀምጠው አለ? በደንብ ስሙ። ይኸውላችሁ አንደኛ ጴጥሮስ ላይ 2:6-8 እንደዚህ ይላል፣ በመጽሐፍ እነሆ የተመረጠ የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ። ይሄን አለት የት ነው የማኖረው አለ? ጽዮን ወስጄ በጽዮን ይሄንን አለት አስቀምጠዋለሁ ይላል። በእርሱ የሚያምኑ አያፍሩም ተብሎ ተጽፏልና። እንግዲህ ይላል ክብሩ ለእናንተ ነው ለምታምኑት፣ ለማያምኑት ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። የማያምኑም ስለሆኑ በቃሉ ይሰናከላሉ፣ ለዚህም ደግሞ የተመደቡ ናቸው ይላል። አያችሁ የት አኖረዋለሁ አለ? ጽዮን። ባይዘዌ ጽዮን ማን ነች? ኢየሩሳሌም የተሰራችው ወይም ደግሞ የኢየሩሳሌም ከተማ የተሰራችው በተራራ ከተራራዎቹ አንዱ ጽዮን ትባላለች። የጽዮን ተራራ። ጽዮን ማለት አምባ ማለት ነው። አምባ። ዳዊት ምን ይላል? እግዚአብሔር ምኔ ነው? በሌላ ቋንቋ ምን ማለት ነው? እግዚአብሔር ምኔ ነው? ጽዮኔ ነው፣ አምባዬ ነው። አያችሁ እግዚአብሔር ምኔ ነው? አምባዬ ነው፣ ጽዮኔ ነው ይላል። ጽዮን የተራራ ስም ይሁን እንጂ ለአራት ፐርፐስ ስሟ ተጠርቷል። ለምሳሌ የሞሪያ ተራራን ብትመለከቱ አብርሃም መስዋዕት የሰዋበትና ንጉሥ ሰሎሞን ቤተ መቅደሱን የተከለበት ያ የሞሪያ ተራራ የተባለው ቦታ ጽዮን ተብሎ ይጠራል። ያው ጥቅስ ልሰጣችሁ እችላለሁ። ኢሳይያስ 8:18 18:7 ቤታችሁ አንብቡት። ሌላው ኢየሩሳሌም በሙሉ ጽዮን ተብላ ትጠራለች። ኢየሩሳሌም የምትታወቀው ጽዮን እየተባለች ትጠራለች። ሌላው ጠቅላላ የአይሁድ ሕዝብ የእግዚአብሔር ቃል ጽዮን ይላል። ለምሳሌ ላንብብላችሁ። ደግሞም የጽዮን ምርኮ በተመለሰ ጊዜ እጅግ ደስ አለን ይላል መዝሙረ ዳዊት 125 ቁጥር 1 ላይ። የጽዮን ምርኮ በተመለሰ ጊዜ ማለት ጽዮን የይሁዳን ሕዝቦች ጽዮን ተብሎ ይጠራሉ። ሌላው የመንግስተ ሰማያት ምሳሌ ነች ጽዮን። ዕብራውያን 12:22 ላይ ሄዳችሁ ብትመለከቱ ወደ ጽዮን ተራራ ወደ ሕያው ወደ እግዚአብሔር ከተማ ደርሳችኋል፣ ወደ ሰማይቱ ኢየሩሳሌም ይላል እና ጽዮን የመንግስተ ሰማያት ምሳሌ ነች። ስለዚህ ጽዮን ለብዙ ነገር ስም ተሰጥቷታል። እኔ ወስጄ ይሄንን ድንጋይ ማስቀምጠው ጽዮን ነው ሲል እንግዲህ በይሁዳ ሕዝብ መካከል ነው ማለቱ ነው። በእስራኤል ውስጥ ነው ማለቱ ነው።
ይሄ ድንጋይ የመንግስቱ ወንጌል ባለበት ወይም እግዚአብሔር መንግስት ባለበት በዛ ጽዮን በዛ አለቱን አስቀምጣለሁ ብሎ ነው እግዚአብሔር በቃሉ የሚናገረው። አዎ ኢየሱስ አለት ነው። ብዙዎች ተሰናክለውበታል፣ ገናም ይሰናከሉበታል። ግን እንዴት ነው የሚሰናከሉት? ለመሆኑ ኢየሱስ በምንድን ነው የሚሰናከሉበት? ለምንድን ነው እንዴት ነው የሚሰናከሉበት ብንል ሶስት ነው ፐርፐዙ። አንደኛው ፐርሰናሊቲ። ብዙ ሰዎች የተሰናከሉበት በኢየሱስ ፐርሰናሊቲ ነው። አምላክም ሰውም ነው የሚባለው ነገር አይሁዶችን አሰናክሏቸዋል። ብዙ ሰዎች የተሰናከሉት በኢየሱስ ፐርሰናሊቲ ነው። እኔ የማይሰናከሉ ምንድናቸው? ብፁዓን ናችሁ። በእውነት እግዚአብሔር ረድቶናል። ኢየሱስ አምላክም ነው ሰውም ነው ብሎ ማመን ቀላል እንዳይመስላችሁ። እግዚአብሔር ረድቶን ነው፣ አይኖቻችንን ከፍቶ ነው እንጂ እኔ ሰው ልጅ ማን ትሉታላችሁ ባለ ጊዜ አንተ ይሄው የእግዚአብሔር ልጅ ነህ ማለት ዲቪኒቲ አለ፣ አንተ መለኮት ነህ ማለት እኮ ነው። ጴጥሮስ ስጋና ደም አልገለጠልህም የሰማዩ አባቴ ነው አለ። ወገኖቼ እግዚአብሔር አይኖቻችንን ከፍቶን እስቲ ለአንድ አይሁዳዊ ሂዱና ኢየሱስ ይሄ መሲሁ አምላክ ነው በሉት እስቲ። ልትታረዱም ትችላላችሁ። በሀገራቸው ከሆነ ማንም አይቀበላችሁም። እኛ የምናመልከው ግን ፍጹም ሰው ነው፣ ፍጹም አምላክ። ፐርሰናሊቲው ነው ብዙዎችን ያሰናከለ፣ ገናም ይሰናከሉበታል። ነገር ግን በእኔ የሚያምኑ ዲቪኒቲ እንዳለኝ ሰው መሆኔን የሚያምኑ በእኔ የሚያምኑ አያፍሩም ማለት። በእኔ የማይሰናከሉ ብፁዓን ናቸው፣ which means blessed ናቸው፣ የተባረኩ ናቸው ይላል። ወገኖቼ የተባረክን በእውነት ነው የምላችሁ። የኢየሱስን መለኮት መሆንና የኢየሱስን በስጋ መምጣት የማያምን ብዙ ሰው አለ በዙሪያችን በአካባቢያችን። እኛ ግን እግዚአብሔር ረድቶን አምላክም ነህ ሰውም ነህ እያልን እናሸበሽብለታለን፣ እናመልከዋለን። አልተሰናከልንም። መንፈስ ቅዱስ ረድቶን ነው። መጥምቁ ዮሐንስ የምትመጣው አንተ ነህ፣ ወደ መሰናከል እኮ እየሄደ ነው አይደል እንዴ? እየሄደ እኮ ነው፣ ጠርዙ ላይ ደርሷል እንዴ። የሰበኩ እኮ ነው የእግዚአብሔር በግ ያለምን ኃጢአት የሚያስወግድ እሱ ነው ብሎ ከኔ የሚበልጠው ይመጣል ያለው። አሁን ግን እስር ቤት ገብቶ ሲያይ አንተ ነህ ወይስ ሌላ እንጠብቅ እንዴ? በፐርሰናሊቲ እኮ ነው። ክርስቶስ ማለት መሲህ ማለት ነው በዕብራውያን፣ በግሪክ ክርስቶስ ማለት ነው። እና አንተ ነህ ሌላ እንጠብቅ እኮ ማለት አንተ ክርስቶስ ነው ወይስ ሌላ ነህ? ፐርሰናሊቲው እያሰናከለው ነበር ዮሐንስን። በእኔ የማይሰናከል ብፁዕ ነው ብላችሁ ሄዳችሁ አውሩለታል። እንዳንሳሳት ብዙ ጊዜ በእግዚአብሔር አምነናል። እንደ መጥምቁም ዮሐንስ ልንሰብክ ልናገለግል እንችላለን። አንዳንዴ ግን አጣብቂኝ የሆነ እንደ ዮሐንስ እስር ቤት የሆነ ማንወጣበት ወጥመዱ ስንገባ የኢየሱስ ፐርሰናሊቲ ምናልባት ሊያጠራጥረን ሁሉ ይችላል። ልንፈተን እንችላለን። ግን እስከ መጨረሻ ግን ቢያድንም ባያድንም አንተ አምላክ ነህ፣ አንተ ፍጹም ሰው ነህ ብሎ መጽናት ጠይቅ። ጌታ ሲያሳካ ብቻ አይደለም፣ እንደ አንተ ያለ አምላክ የለም ማለት። ባያድንም ቢያድንም ኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ቢያድንም ባያድንም እዛ የመጣው ከናዝሬት መጥቶ ኢየሱስ ክርስቶስ በመስቀል ላይ የሞተው ኢየሱስ ክርስቶስ ፍጹም ሰው ነው። ግን መጥምቁ ዮሐንስን ኢየሱስ እዛው እያለ አንድ ምድር እያለ እስር ቤት ሆኖ ግን አይደለም ሊያወጣው ሄዶም አልጠየቀው። እንዴ ኢየሱስ ጨካኝ ነው ወይ? ለዓላማው ጨካኝ ነው። ለዓላማው ጨካኝ ነው። ወገኖቼ እግዚአብሔርን በሁሉ ባህሪው እንወቀው፣ ኢየሱስን በሁሉ ባህሪው እንወቀው። አለበለዚያ ልንሰናከል እንጀምራለን። ምንም ያህል በእግዚአብሔር ቤት እንኑር፣ ምንም ያህል እንደ መጥምቁ ዮሐንስ ሰባኪዎች እንኑር፣ ምንም ያህል ነቢያቶች እንኑር፣ ምንም ያህል እግዚአብሔር መንፈስ በእኛ ላይ ይስራ፣ ግን አንድ ቀን እንደ መጥምቁ ዮሐንስ አጣብቂኝ ነገሩ ስንገባ ምናልባት ፐርሰናሊቲው እንዳያጠራጥረ። ምክንያቱም ኢየሱስ ሁሉ በሁሉ ነው። ባድንም ጌታ ነው እንዳለው
አሁን እንዲህ በአደባባይ እንዳልነው ነገ ባጣብቀኝ ውስጥም ልንለው ይገባል። እነዛ እኮ ብላቴናዎቹ በአደባባይ ብቻ አይደለም ለንጉሱ ያሉት፣ በእሳት ውስጥም ገብተው ነው ያሉት። አሜን። ክርስትና እንዲህ ነው። ስለዚህ በኔ የማይሰናከል ምንድነው አለ? ብፁዕ ነው። ሌላው የጌታ ነገር የሚያሰናክለው ስራው his work ያሰናክላል። እንዴ የኢየሱስን ስራ ሰምቶ አለ የምትመጣው ነብይ አንተ እንዴ የማንን ስራ ነው የሚለው? የኢየሱስ ስራ ማለት እኮ የሰው ስራ አይደለም። የኢየሱስ ምን ሰራ ብትሉኝ እዛ አይነ ስውር እያበራ ነው፣ አንካሳ እያዘለ ነው፣ በሽተኛ እና መጥምቁ ዮሐንስ ራሱ ሲያየው ኢየሱስ ክርስቶስ መጥቶ እሱ ላይ ምንም ሲሰራ የሰበከለት መንገድ የጠረገለት ራሱን ሃምብል ሚክ አድርጎ እሱ ሊልቅ እኔ ላንስ ይገባል ያለለት ጌታ እሱ እስር ቤት ሆኖ ሌሎችም እስረኞች ይፈታል ኢየሱስ ክርስቶስ። ግን ጌታ አላሰበው፣ አልጎበኘው። ወደ አብ እንዳይጮህ አብም ደግሞ እሱን ስማ ይለዋል። እሺ እግዚአብሔር ራቀኝ እንዳይል እግዚአብሔር ስጋ ለብሶ በምድር እየተመላለሰ ነው ራሱ ኢየሱስ። እና ይሄን ሰው ማን ይጎብኘው? ማን ይጠይቀው? ያው መከረኛ ደቀ መዛሙርቶቹ ናቸው መጥተው የሚጠይቁት። የሚገርመው ሌሎቹን እያጽናና፣ ሌሎቹን እየፈወሰ፣ ሌሎቹን ስራውን እያየ እየሰማ እሱ ግን አልተጎበኘም። በኔ የማይሰናከል ብፁዕ ነው። አይደለም እስር፣ አይደለም መከራ፣ እስከ ሞት የታመንኩን ነው የሚለው እግዚአብሔር ቃል። ባያድንም ባይፈውስም ኢየሱስ ግን ምንድነው? ጌታ ነው። ጌታ ነው፣ አምላክ ነው። ስራው ብዙዎችን አሰናከላቸው። ፈሪሳውያንማ ስንክልክልክል ነው ያሉበት። ስንክልክልክል ስራው በሰንበት ቀን ሰው ይፈውሳል፣ በሰንበት ቀን እጅ ይዘረጋል። ደቀ መዛሙርቶች እጅ ሳይታጠቡ እሸት እየቀጠፉ ይበላሉ። ምን አይነት አሰራር! ጾም ጸሎት ጾም አቁመዋል እንዴ! የኢየሱስ ስራ በጣም ነው ሰውን የሚያሰናክለው። ለምን ብትሉኝ እሱ እንደኛ ሐሳብ አይሰራም። ፐርሰናሊቲ ያሰናክላል፣ ስራ ያሰናክላል። ለሚያምኑበት ግን አፍሩም ይላል። በኔ የማይሰናከል ግን ምንድነው ይላል? ብፁዕ ነው ይላል። ሌላው ሜሴጁ ዋው! የኢየሱስ ሜሴጅ ሶስቱ ነገር ናቸው። ስራው ብያቸዋለሁ፣ ፐርሰናሊቲ ሜሴጁ ያሰናክላል። ይኸውላችሁ ደቀ መዛሙርቶች አንድ ጊዜ ወደ ኢየሱስ መጡና ማቴዎስ 15:12 ላይ እንዲህ አሉ። በዛን ጊዜ ደቀ መዛሙርቶቹ ወደ ኢየሱስ ቀርበው ፈሪሳውያን ይህን ቃል ሰምተው እንደተሰናከሉ አውቀሃልን? አንተ የምትናገረው ቃል እንዳሰናከላቸው አውቀሃልን? አለት ነው። ፈሪሳውያን የሚመጡት በራሳቸው ሜትድ በራሳቸው አሰራር የእግዚአብሔርን ስራ ነው። ኢየሱስ ደግሞ በራሱ መንገድ ለሚሮጥ በራሱ አሰራር ለሚሄድ እሱ የአባቱን ፈቃድ ሊያደርግ ነው። ስለዚህ ይጋጫል፣ ይሰናከላል። ነገር ግን በሱ የሚያምን አፍር በኔ የማይሰናከል ብፁዕ ነው ብሏል። ስለዚህ ፈሪሳውያን በኢየሱስ ሜሴጅ ይሰናከላሉ። አይደለም ፈሪሳውያን 70 ደቀ መዛሙርት አጋንንት ያወጡ ይህስ የሚያስጨንቅ ንግግር ነው፣ ስጋዬን ያልበላ ደሜን ያልጠጣ ሲል ይህስ የሚያስጨንቅ ንግግር ነው ብለው ተሰናከሉበት። እናንተስ ልትሄዱ ትወዳላችሁ? አልተሰናከሉም፣ ብፁዓን ናቸው ደቀ መዛሙርት። አንተ የሕይወት ቃል አለ፣ ካንተ ወዴት እንሄዳለን አሉ። ብፁዓን ናቸው፣ አልተሰናከሉም። ሌሎቹ ግን ተሰናከሉ። ወገኖች አጋንንት ማውጣት ጌታን መከተልም ሆይ ያሉ ማጋፋትም ሜሴጁ ነገ ሃርድም ይሁን ሲመጣ እንዳመጣጡ መቀበሉ ማያሰናክለን ከሆነ ነው ብፁዕ እንጂ ነገ ሃርድ የሆነው ቃል ሲመጣ እንዳያሰናክለን። ለጆሮአችን የሚመቸውን ብቻ አላደለ ደስ የሚያሰኘንን ብቻ አላደለ ሃይፐር የሚያደርገንን የሚያዘልለንን ብቻ አይደለም መስማት እኮ። አለበለዚያ እንደ ፈሪሳውያን እንደ 70 ሰዎች እንሰናከላለን። የማይሰናከሉ ብፁዓን ናቸው አለ። ደቀ መዛሙርቱ ጴጥሮስ ብፁዕ ነው፣ አንተ የሕይወት ቃል አለ፣ ካንተ ወዴት እንሄዳለን? እዛው ቀረ። የሰሙት ቃል ነው፣ ተስማምቷቸዋል።
ጌታ በዚህ የሚናገር በዛም እንዳመጣጡ መቀበል። ስለዚህ በኔ የማይሰናከሉ ሲል በፐርሰናሊቲ በሜሴጅ በስራዬ የማይሰናከሉ እነሱ ብፁዓን ናቸው። በኔ የሚያምን አያፍርም ይላል እግዚአብሔር ቃል። መሆኑ ከተሰናከሉ ሰዎች እስቲ አንዳንዶቹን እናያቸው። አንደኛዎቹ አይሁዶች፣ ሌሎቹ ግሪኮች ናቸው። ያው አይሁዶች ሪፕሬዘንት የሚያደርጉት ሃይማኖተኛ ሰዎችን ነው። ግሪኮች ደግሞ ፈላስፎችን የዓለም ጠቢባንን ነው። እንዲህ ይላል አንደኛ ቆሮንቶስ 1:22 እስከ 24 እንዲህ ይላል፣ መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ለአይሁድ ማሰናከያ ለአሕዛብም ሞኝነት። አሕዛብ የሚለውን ግሪኮችን ተኩ። ይኸው ለአይሁድ ማሰናከያ ለአሕዛብ ግን ሞኝነት ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። አይሁድን ምንድነው ያሰናከላቸው? ለምን? እነሱ ዲማንድ የሚያደርጉት ምልክት ነው፣ ወንደር ሳይን። ጳውሎስ ተቸገረና ምን አላቸው መሰላችሁ? አይሁዶች ምልክት ነው የሚፈልጉት፣ የግሪክ ሰዎች ደግሞ ጥበብ ነው። እና ስሙ አላቸው፣ እናንተ አለ የእግዚአብሔር ጥበብና የእግዚአብሔር ኃይል ማን ነው አለ? ክርስቶስ ነው አለ። እናንተ ወንደር ሳይን የምትፈልጉ ራሱ እኮ የእግዚአብሔር ወንደር ድንቅ መካር ኃያል አምላክ የተባለው ራሱ ክርስቶስ ነው አላቸው። ሌላው ደግሞ ፈላስፎቹ ጋር መጣ። እዛው ቆሮንቶስ ላይ ምን ይላል? የጥበበኞችን ጥበብ እጥላለሁ፣ የአስተዋዮችንም ማስተዋል እጥላለሁ ይላል። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏልና ጥበበኛ የታል? ጸሐፊስ የታል? የዚች ዓለም መርማሪ ይላል። where is the philosopher of this age? የዚህ ዓለም መርማሪ ፊሎሶፈሮች የታሉ? ፊሎሶፊ ማለት ወይም ፍልስፍና የሚለው ነገር ማለት ባጭር ቃል ጥበብን የሚወዱ ዕውቀትን የሚወዱ ማለት ነው። የግሪክ ሰዎች ሁልጊዜ የሚፈልጉት ጥበብንና ዕውቀትን ይወዳሉ። የአይሁድ ሰዎች ደግሞ ሃይማኖተኞች ስለሆኑ ወንደር ሳይን ምልክት እንዲደረግላ ብዙ እኮ ታምር ጌታ ሰርቷል በአገራቸው ላይ፣ ግን አሁንም ምልክት አሳየን ይላል። ክፉና መንዝራ ትውልድ ምን ይሻል አለ? ምልክትን ይሻል አለ። የሚገርማችሁ ግን ጳውሎስ ለሁለቱም ምን አለ? የእግዚአብሔር ጥበብና የእግዚአብሔር ኃይል ማን ነው አላቸው? ክርስቶስ ነው ስሙኝ አለ። እናንተ ጥበብ የምትወዱ ጥበብን ከወደዳችሁ አይቀር የእግዚአብሔር ጥበብ ክርስቶስ ነው። ምክንያቱም እነሱ በራሳቸው ጥበብ እግዚአብሔርን ሊያውቁ ስላልቻሉ እግዚአብሔር የእነሱን ጥበብ ሞኝነት አደረገና ሰው ሁሉ ፈላስፋም ይሁን ማንኛውም ሰው በስብከ ሞኝነት በማመን ብቻ እንዲድን አደረገ። ስለዚህ ምን አላቸው? የእግዚአብሔር ጥበብና የእግዚአብሔር ኃይል ማን ነው አለ? ክርስቶስ ነው አለ። የምትወዱ ከሆነ ጥበብ ክርስቶስን ውደዱ አላቸው። የግሪክ ሰዎችን ኃይል ከፈለጋችሁ ራሱ ክርስቶስ ነው አላቸው። እነዚህ አይሁዶችና እነዚህ የግሪክ ሰዎች ወደ ክርስቶስ ቀርበው ተሰናከሉ። ይሄን ስላችሁ ሁሉም አይደሉም። ከአይሁዶች ግን እግዚአብሔር የረዳቸው እንደነ ጳውሎስ አይነት እንደነ ጴጥሮስ አይነት ከአይሁዶች ያመኑ አሉ። ከግሪክ ሰዎችም ደግሞ እንደነ ጢሞቴዎስ አይነት በአባታቸው ግሪካዊ በእናታቸው አይሁዳዊ የዳኑ ሰዎች አሉ። ስለዚህ የሚሰናከሉ እንዳሉ ደግሞ የሚያምኑም አሉ። ማጆሪቲው ግን የሚሰናከሉ ናቸው። ሌላው ባለጸጎች ትዝ ይላችኋል። ያ ሰው ማርቆስ ላይ ያለው ልጅ ማርቆስ 10:17-22 ሄዳችሁ ቤታችሁ። ነገር ግን ስለዚህ ነገር በፊቱ ጠቆረ፣ ብዙ ንብረት ነበረውና እያዘነ ሄደ ይላል። ያ ልጅ ትዝ ይላችኋል። ወደ ኢየሱስ ክርስቶስ መጥቶ የዘላለም ሕይወት አገኝ ዘንድ ምን ላድርግ አለ። ያለን ሸጠ ተከተለኝ ሲለው ብዙ ንብረት ነበረውና እያዘነ ሄደ። which means ተሰናከለ። ባለጸጋ በብልጽግናው አይመካ ተብሏል። ሰው ከነብልጽግናው ከነፍልስፍናው መጥቶ ክርስቶስ ጋር ሲል መንገዱ አንድ ነው፣ መስቀል ነው። ማንም የሚታረቅበት ከእግዚአብሔር ጋር መስቀል ነው። ምሁር ይሁን ሃይማኖተኛ ይሁን ፖለቲካ መሪ በሉ whatever የሮያል ፋሚሊውን የድሃ ዘር ይሁን ማንንም እኩል የሚያደርግ መስቀል ነው። ይሄ መስቀል ማለፍ የሚችል ሰው ብቻ ነው ብፁዕ።
ሌላ መንገድ የለውም። እግዚአብሔር ይድኑበት ዘንድ ለሰው ልጆች ያዘጋጀው መንገድ the only way የክርስቶስ ስም ብቻ። ይሄ ሰው ግን የሞራል ሰው ነው። እኔ ከልጅነቴ ጀምሮ ሕግ ጠብቄያለሁ ምናምን የሚመጻደቅበት ነገር ስላለው ዘኬዎስ ኃጢአተኛ ስለሆነ በቃ እንዴት እንዳገኘው ገንዘቡን ያውቃል። ይሄ ደግሞ እንዴት ማኔጅ አድርጎ ወይ በጽድቅ መንገድ ነው ብሎም ሰርቶ ይሆናል ያመጣው፣ ግን የሚመካበት ነገር አለው። እሷን ጣላት አለ። ዘኬዎስ ችግር የለበትም፣ ብር ቢባል ብዙ አለው፣ ግን በኃጢአት ቀርጦ ያገኛት ስለሆነ ቶሎ ነው እሰጣለሁ አለ። እጁን ሰጠ። ይሄ ግን አቃተው፣ ተሰናከለበት። በእኔ የማይሰናከል ሰው ብፁዕ ነው አለ። ሌላው ኃያላን ናቸው። ኃያላኖች አይታችሁ እንደሆነ ብዙ ጊዜ ኃያላን በኃይላቸው ስለሚመኩ ኃይላቸውን ሳይጥሉ ወደ እግዚአብሔር መንግስት መግባት ወደ ክርስቶስ መቅረብ አይቻልም። ወንጌል ሰምተው ተሰነካክለው ያልመጡ አሉ። ሌሎቹ ደግሞ አምነው ክርስቶስን የሚከተሉ አሉ። ለምን? እግዚአብሔር ያዳላል። የእግዚአብሔር ቃል ማቴዎስ 1:44 ላይ እንዲህ ይላል፣ በዚህ ድንጋይ ላይ የሚወድቅ ይሰበራል፣ ድንጋዩ የሚወድቅበት ሰው ግን ይደቃል ይላል። በዚህ ድንጋይ በዚህ አለት ላይ የሚወድቅ ምን ይሆናል? ይሰበራል። ድንጋዩ ደግሞ በላዩ ላይ የሚወድቅበት እሱ ይደቃል። ትዝ ይላችኋል ጳውሎስ በደማስቆ መንገድ ሲሄድ እዛ ድንጋይ ላይ ነው የወደቀው። ሲመለስ ግን ያ ትምክቱ፣ ፈሪሳዊነቱ፣ ያ ኃያልነቱ፣ ያ ጉብዝናው ሁለመናው ደቁ ሌላ ሰው ሆኖ ነው የተመለሰው። ታውቃላችሁ ክርስቶስ ጋር መጥቶ ወይ ባለጸጋ ይሁን የተማረ ሰው በሉኝ ሀብታም በሉኝ የፈለገ ሰው ግን ክርስቶስ ጋር መጥቶ እንደ ቀድሞ አይሆንም። ተዋለው መጥምቁ ዮሐንስን በእኔ የማይሰናከል ብፁዕ ነው። ቀጥል ነው መጨረሻው። የመጥምቁ ዮሐንስ ምን እንደሆነ ታውቃላችሁ? ሞት ነው የጠበቀው፣ መታረድ ነው። እስከ ሞት የጸና ሆነ እንጂ ሊያሰናክለው ነበረ ሁኔታው። እሱ ለእስር ሲገርመው ኢየሱስ ለካስ ሞትም እንደሚጠብቀው አውቋል። ኢየሱስ በአደባባይ እያገለገለ ስንቱን እየፈወሰ መጥምቁ ዮሐንስ ታረደልህ ሲሉት ከከተማ ወጣ ይላል። ወገኖቼ በኢየሱስ ዘመን መጥምቁ ዮሐንስ ታረደ። ከሞት ድረስ ነው ክርስትና። ይሄ አለትን በጽዮን አስቀምጦ በሱ የማያምኑ እስከ መጨረሻው ግትር ብለው የቀሩትን ግን ይሄ ድንጋይ በላያቸው ላይ ይወድቃል፣ ይፈጫቸዋል። ማን ነው ለዚህ ጥሩ ምሳሌ? ዳንኤል ምዕራፍ 2 ላይ ሄዳችሁ ተመልከቱ። ናቡከደነጾር ያለመውን ህልም ስትመለከቱ ያ ከተራራ ላይ የወጣ ድንጋይ ምስሉን እንዴት እንደፈጨው ታያላችሁ አይደለ? ወርቁን ሲፈጨው፣ ብሩን ሲፈጨው፣ ነሐሱን ሲፈጨው፣ ብረትና ሸክላውን ፈጨና ሁሉን አመድ አድርጎ እንደ ትቢያ ብን አድርጎ በመጨረሻ ግን እሱ ቁጭ አለ ድንጋዩ። ያ የእግዚአብሔር መንግስት ነው። ኦልሬዲ የባቢሎን መንግስት ፈርሶ ልትሉ ትችላላችሁ። ሲስተሙ ግን ስቲል ይሰራል። ሲስተሙ የባቢሎን ሲስተም ምንድነው? ያን የነበረ ብትሉኝ አሁን የሚሰራው አስትሮሎጂ የሚባለው ነው። ይሄ በጥንቆላ ኮከብ ቀጠራ አሁንም ይሰራል። በዚህ እምነት የሚጸኑት ላይ ወደ ጌታ ባይመለሱ ይህ ድንጋይ አንድ ቀን ይፈጫቸዋል። በዚህ በጥንቆላ አሰራር፣ በአስማት አሰራር፣ በሞተት አሰራር የሚሰሩ ሰዎች ወደዚህ ድንጋይ መጥተው ይህ ድንጋይ አምነው ካልዳኑ ፋይናሊ ይሄ ድንጋይ በላያቸው ላይ ነው የሚወድቀው፣ ይፈጫቸዋል። ያንን የወርቅ ምስል የፈጨ ያን የባቢሎንን ሲስተም የፈጨ ከዛ ንጉስ ጀርባ የሚሰራውን የመንፈስ አለቃ የፈጨ ዛሬም በዚህ ዓለማችን ላይ አስትሮኖሎጂ ይሄ ኮከብ እየቆጠሩ አስማት እያሉ በመንተት የሚሄዱትን ወደ ጌታ እንደሆነ ቀላሉ ነው። እነሱንም ይፈታል፣ ነፃ ያወጣል። ግን በዛው ስራ ቀጥላለሁ ቢሉ መጨረሻቸው ግን ያ ድንጋይ ይወድቅባቸው። ያ የእግዚአብሔር ፍርድ ነው። ሌላው የሜዶንና የፋሪስ ነው። የብሩ መንግስት ያው ኤቲክሱ ነው። የነሱ ባህል አለ። አይ ዶንት ኖ ባህላቸው ምናልባት ከጋንንት አሰራር ጋር ሊኖር ይችላል። የነሱም ኤቲካሊ የሚመሩበትን ነገር ያ ምስል አንድ ቀን ያ ድንጋይ ይፈጨዋል። ምክንያቱም አንዳንድ ጊዜ እኛ ለወንጌል እንቅፋት የሚሆንብን አጉል ባህሎች ናቸው።
በተለይ ሀገራችን ህዝብ ራሱ ከባህል ጋር የተያያዘ ነገር ነው ብዙ ነገሮችን አስሮት የቀረ። ነገር ግን ይሄ ክርስቶስ ተሰብኮለት ወደ ክርስቶስ ካልመጣ ይህ ድንጋይ ፋይናሊ ይፈጨዋል፣ ይወድቅበታል። ወገኖቼ እግዚአብሔር የምህረት ዘመንም ቢሆን ምህረት የሚያበቃበት ዘመን አለው፣ የጃጅመንት ዘመንም አለው። ምክንያቱም ይሄ ድንጋይ ሁሉም ፈጭቶ ነው ፋይናሊ እሱ ብቻ የሚቀመጠው። ይሄ የክርስቶስ መንግስት ነው። ሌላው የግሪክ መንግስት ነው። በዛም ጊዜ ፍልስፍና ነበር በነ ጳውሎስ ጊዜ፣ አሁንም አለ። ይሄ ማለት አርትና ፍልስፍና የመጣው ከግሪክ ነው። ጥሩ ነው፣ ጥበብን ለሰው ልጆች የሰጠ እግዚአብሔር። ግን ጠቢብ በጥበቡ ምን አይበል ተብሏል? አይመካ ተብሏል። የሚመካ በእግዚአብሔር ይመካ። ይህን ጥበብ የሰጠ ክርስቶስ ነው። ይህን ጥበብ የሰጠ እግዚአብሔር ነው። ሰው ግን በዛ ጥበቡ ብቻ ጸንቶ ይህንን የእግዚአብሔር ጥበብ የሆነን ክርስቶስን ባይቀበል ፋይናሊ ይሄ ድንጋይ ይህንንም ጠቢብ ይፈጨዋል። ምክንያቱም ጠቢባኖች ሁሉ በመስቀሉ አምነው እንዲድኑ የእግዚአብሔር ፈቃድ። እግዚአብሔር ፈላስፋ ነኝ ቢል ጥሩ ፈልስፍ፣ በምድር ላይም ብዙ ዕውቀቶች አምጣ፣ ነገር ግን ምንድነው በልጄ አምነሃል አላመንክም ነው። ይሄን ድንጋይ የላኩልህን ተቀብለሃል አልተቀበልክም ነው። ይሄ መሰረት እንዲሆን ሕይወት እንዲፈልቅበት የሰጠውትን ድንጋይ አንተ በልብ ተቀብለ በዚህ አለት ላይ ተመስርታል አልተመሰረትክም እንጂ ጥያቄው ምሁር ነበርኩ፣ ሀብታም ነበርኩ፣ ሃይማኖተኛ ለእግዚአብሔር ምንም አይደለም። በክርስቶስ የማያምን ሁሉ ሕይወት የለው። ስለዚህ ይሄ ድንጋይ ፋይናሊ ለጠቢባኖቹም ላይ ይወድቃል። ነገር ግን ለተቀበሉ እንደነ ጢሞቴዎስ ያለ ከግሪክ የመጡ አማኞችንም እንኳን ይሄ ድንጋይ ያድናቸዋል ከተቀበሉት። ፋይናሊ የሮማውያን ነው። የሮማውያን የብርና የሸክላው መንግስት ነው። ይሄ ደግሞ የሚገርመው ሮማውያን አንድ ህግ አላቸው፣ ባህልም አላቸው። ምንድነው የሮማውያን ደንብ ብትሉኝ፣ ሮማውያን ሰላምን የሚያሰፍኑት በወታደራዊ ኃይል ነው። ሰላም የሚመጣው በሚሊተሪ ኃይል ነው። ይሄ አሰራር አሁን አለ የለም? አለ። አሜሪካ እንደውም ከምትታወቀው አንዱ ነገሯ በሚሊተሪ ኃይሏ ነው። ብዙ ሀገሮችን ተመልከቱ፣ ሰላም የሚፈጠረው በመኮርኮምና አንዱ ታላቅ ኃያል ሀገር ታናሿን ሀገር እየገጨ ጸጥና ዘግ አድርጎ ማኖር ነው። ክርስቶስ ግን ማንንም ተዋግቶ ማንንም ጋር ሰላም አላመጣም። የተዋጋው ከመናፍስት ጋር ነው። ጦርነት የለም ልላችሁ አይደለም፣ አለ፣ ድሮም አለ፣ አሁንም ይኖራል። ግን ምንድነው በኃይል በመመካት ባለም በጦር እንደውም ለነገስታቶች ፈረስ አታብዙ ብሎ ነው በመጽሐፍ ቅዱስ የሚለው። ለምን? በጉልበታቸው በፈረሳቸው እንዳይመኩ ነው። የሚመካ በማን ይመካ? በእግዚአብሔር ይመካ ነው። ግን ኃያል በኃይሉ የሚመካ ከሆነ በክርስቶስ አምኖ የእግዚአብሔር ኃይል ክርስቶስ እንደሆነ አምኖ ካልተቀበለ ይህ ድንጋይ በላዩ ላይ ይወድቅበታል። የክርስቶስን ኃይል የእግዚአብሔርን ኃይል ልናምን ተጠርተናል። በእኔ የማይሰናከል ምንድነው? መቼም እኛ ብፁዕ ነው የምንለው ስኬታማ ኑሮ የሚሳካለትን ሰው ነው አይደለም? ጥሩ ቤት የገዛ፣ ጥሩ መኪና የገዛ፣ ጥሩ ልብስ የሚለብስ፣ ጥሩ ሚስት ያገባ፣ ጥሩ ልጆች የወለደ፣ ጥሩ ነው። ይሄም ብለሲንግ ነው። ግን መጽሐፍ ቅዱስ ብለስድ ነው የሚለው ብፁዕ ነው የሚለው ራዕይ መጽሐፍ ምዕራፍ 1:3 ላይ እሱ ምንድነው ይላል? ብፁዕ ነው ይላል። ሌላው የእግዚአብሔር ቃል ምን ይላል መሰላችሁ? በፈተና የሚጸና ሰው እሱ ምንድነው? ሌላው ልበ ንጹሖች ምንድናቸው ይላል? ብፁዓን ናቸው ይላል። ሌላው ፒስ ሜከርስ የሚያስታርቁ ምኖች ናቸው? ብፁዓን ናቸው። ሌላው የዋሆች ይላል ማቴዎስ 5ን ሄዳችሁ እንዳለ አንብቡ። ምኖች ናቸው? ብፁዕ ብለስድ ናቸው። እግዚአብሔር ብለስድ የሚላቸው እነዚህ ናቸው። ፋይናሊ ግን በእኔ የማይሰናከል ምንድነው? የተባረከ ነው። የትኛውን በረከት ነው የምንፈልገው? በጌታ እየተሰነካከሉ የብር ባለጸጋ፣ የእውቀት ባለጸጋ፣ የኃይል ባለጸጋ መሆን ነው ወይስ ኃይለኛውን ክርስቶስን ይዞ በሱ አምነን ሳናፍር ሳንሰናከልበት ብፁዕ መሆን የቱ ይሻላል? choose the best። ምርጫው እናንተ የኔ ነው። ጌታ ይርዳል። በእኔ የማይሰናከሉ ብፁዓን ናቸው ይላል።